ተንኮለኛዋ ወይዘሮ ማህሌት ባለቤቴ እንዲገደል ታግቶ በእነዝና እየተሰቃየ እንዳይሞት እንዲያመልጥ እያደረገው ሞገስና መድብል ናቸው። ሞገስ ተመቶ ሆስፒታል ነው ያረፈበትን ሆስፒታል አውቀዋለሁ። እዚያ ሄጄ እሱን መግደልና መጨረስ አለብኝ ብላ ከዝና ጋር ተመካክራ ከዝና ብዙ ጠቀም ያለ ገንዘብ ተቀብላ ቀጥታ ጉዟን ወደ ሆስፒታል አምርታለች። ብሩክም ከአለበት የስቃይ ጊዜያቶች በኋላ በሰላም ለቤቱ አብቅቶት ከሚወዳት ልጁ ጋር ተገናኝቷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ምሳሌ ድራማ ክፍል 104 ብሩክ ከብዙ ጊዜያቶች መጥፋት በኋላ በወንድሙ እገዛ እንዲሁም በጓደኛው በሞገስና በመድበል ጓደኛ ተደርሶለት ለሰላም ለቤቱ በቅቷል። ልጁም አባዬ መቼ ይመጣል እያለች በጉጉት የምትጠብቀው ልጅ ምሳሌ አባቷን አግኝታለች። አባቷን ስታየው ግን በጣም ደንግጣ ተርበትብታለች። እምን ውስጥ ሆነ ነው? ምንስ ችግር ደርሶብህ ነው እንደዚህ ፊትህ የተቀየረው? አባዬ እንዴት ነህ? ናፍቀኸኝ ነበር፣ ግን ምን ሆነህ ነው? ንገረኝ አባ ስትል አባቷን ጠየቀች። እሱም ምሳሌ መጣሁልሽ አሁን ደህና ነኝ ብሎ ለልጁ መልሶላታል። መድብልም በጣም ደስ ብሎታል አባትና ልጅ በመገናኘታቸው። ምሳሌ አሁን እንደዚህ ተብሎ ይጠየቃል እንዴ? ዋናው በሰላም ለቤቱ መብቃቱ ነው ብሎ ለልጅ ምሳሌ ነግሯት የአባትና የልጅን ሁለቱ ተቃቅፈው እያለቀሱ የነበረበትን መድብል ተረበሸ። ቅድስት በጣም ደስ አላት። እንኳን በሰላም ጋሼ መጣሃለች። እሷም ያለበትን ጉዳይ ስለምታውቅ ዳጣየም ድንገት ከቻለች ስታየው ብሩክ ናየችው። በጣም ደነገጠ። ወይኔ ቡራዬ ምን ሆነህ ነው? እንዴት ነህ? ሞገስዬ ታዲያ የታለ ሞገስ እያለች አለቀሰች። ዳጣ ተረጋጊ እባክሽ፣ ሆስፒታል ነው ያለው፣ ትንሽ ሕክምና እየወሰደ ነው፣ ይመጣል አላት። ወይኔ ወንድሜ ሞገስዬ ምን ነው? ምን ሆኖብኝ ነው ስትል በጣም ደንግጣለች። መድብልም ቀጥታ ያንን ሞገስን ሊያየው ጉዞውን ወደ ሆስፒታል አድርጓል። ጓደኛዬ ብሩክ እንዴት ነው አሁን ሲል በተኛበት የብሩክን ጤንነት ለወንድሙ ለመድብል ሲጠይቀው እሱ ደህና ነው፣ የእሱን ሕይወት አመሰግንሃለሁ፣ አግዘኸኝ አተረፍነ፣ አንተ ግን ተጎዳህብኝ እንጂ ሲል ለሞገስ ነግሮታል። ሞገስ ችግር የለም ዋናውን ህልማችንን አሳክተኗል፣ ብሩክ እንኳን በሰላም ወጣ ሲል ለመድብል ምስጋናውን አድርሷል። ሉላ ፍቅረኛዋን የምትወደውን ሞገስ ጋር እሱ ጋር ሄዳ አጠገቡ ኩርምት ብላ እያለቀሰች ነው። ሞገስ ሂጂልኝ እባክሽ፣ ያ ጨካኝ ሰው ካገኘሽ ይገልሻል፣ እኔ ምንም አልሆንም፣ ማህሌት ልትመጣ ትችላለች፣ እሷ ከመራችሁ ደግሞ ሊመጣ ይችላል፣ ሂጂ ሲልም ቢመክራት እኔ ካንተ ተለይቼ መኖር አልፈልግም፣ አልለይህም፣ አብሬህ ነው እዚህ ሆስፒታል የምቆየው ስትል እንድትሄድለት አድርጓታል። ጉዟን ወደ ቤቷ እንድትሄድ አድርጓል። የወንዶቹ በላይ ነኝ ማንም ያሸንፈኝም እያለው የተሸነፈው ዝና በህይወት ዘመኔ እንደ አሁን ተዋርጄ አላውቅም። ብሩክ እንደሰራውና ብሩክን እንግደለው ስል ካሌብ አንተ ገንዘብ ስንል ጉድ ሆነናል። አሁን ደግሞ የመጨረሻውን የማልምረውን ነው ድርጊት መፈጸም የማደርገው ብሎ ለካሌብ ነገረው። ካሌብ ልጅቷን ሱስናን ምን እያደረካት ነው? ቆይማ ኩላሊቷን ወይንማ አይኗን ብለህ ገንዘብ ለምን ከቤተሰቦቿ ብዙ ገንዘብ አትቀበልም? ነውስ እቤት አስቀምጠህ ባለቤት ልታደርጋት አስበሃል? ሲል ጠይቆታል። እሱም ቀጥታ ጠይቂያታለሁ፣ እስካሁን ገንዘቡ አልተላለፈልኝም አለ። ገንዘብ ወዳዱ
ኤፍራታ ከመድብል የተቀበለችውን ብር ወይዘሮ ማህሌት ታካፍልኝ አለቻት። አላደርገውም፣ እኔ ስንት መከራይቼ ነው ይሄ ብር በእጄ የገባው። ከፈለግሽ 300 ብር ልስጥሽ ስትላት 5000 ብር ስጭኝ፣ እኔ ለአንቺ እንደዚህ ነኝ ወይ? ለዝና አሳልፌ ሰጥቼሽ ቢሆን እኮ 150 ብር እየሰጠኝ ነበረ ስትል ለኤፍራታ ነግራታለች። ቀጥታ ጉዞዋን ወደ ጨካኙ ሰው ጋር አድርጋለች። አዲስ ሀሳብ ይዤ መጥቻለሁ ስትል ለዝና ነገረችው። ምንድን ነው ልትነግሪኝ የምትችው? ንገርኝ። የዛቸው ኤፍራታ ነገር ምን ደረሰ ቢላትም የለችም አላየሁም ስትል ክደዋለች። እሷ ግን ሆስፒታል ያለበት ሞገስን አውቃለሁኝ ብላ ለዝና ስትነግረው ዝና ይሄንን ልትነግሪኝ ነው ወይ? ከኔ የሚያመልጥ መስሎች ነው ወይ? እንዴት ከባድ ምስራች ነገርሽኝ እባክሽ ብሎ ለእሷ ነግሯል። ገንዘብ እፈልጋለሁ፣ ገንዘብ ስጠኝ አለችው። እጅ ላይ 1000 ብር ብቻ ነው ያለው፣ ጠቀም ያለ ገንዘብ ስጠኝ አለችው። ከሰራሽ ይከፈልሻል፣ ካልሰራሽ ግን አይከፈልሽም አላት። ያንን ሞገስ እንድትገድልለት ወደዛ እንድትሄድለት አድርጎ አሁን በሞትም አይቆጨኝም፣ ወንድሜ ከልጁ ጋር ተገናኝቷል፣ የእሱን ህይወት አትርፌዋለሁ፣ በጣም ደስ ብሎኛል አለው ለሞገስ። ሞገስም ሆስፒታል ተኝቷል። ወይዘሮ ማህሌት ከዝና ጋር እንደሆነችም ስልክ ብትደውልላት ኤፍራታ ለማንሳት ፈቃደኛ አይደለችም። አትረብሽኝ፣ ስራ ላይ ነኝ አለቻት። ቆይማ የት ነው ያለሽው? ምን እየሰራሽ ነው? ከዝና ጋር ነሽ ወይ ብትላትም ጥርቅም አድርጋባታለች። ምክንያቱም እኔ ቤት መሆንሽን አትርሺ፣ እኔ ብር የለኝም ስላለቻት አሳልፋ ለመስጠትም ቢከብዳትም ግን ሞገስ ያለበትን ደግሞ ለመጠቆም ፈቃደኛ ሆናለች። ቅድስትም ስለመጣላት በጣም ደስ ብሏታል። መድብል ቤቱ ሞቅ ሞቅ አድርገው ቡና ማፍሌ ቅድስት ብሏታል። እሷም በደስታ ለሱ ምግብ አዘጋጅታለች። ዳጣና ምሳሌም አጠገቡ ተቀምጠው መድብል በሱ ፍለጋ እንደተጨነቀና በጣም ጀግና ወንድም አለህ ስትል ለብሩክ ነግረዋለች። እኔ እኮ ዝናንም ደብድቤዋለሁ፣ ለካ ቁመት ነው ያለው፣ ልፍስፍስ ነው፣ ጠንካራ አይደለም እያለች ጥንካሬውን እየነገረችው ነው። ምሳሌም ለሳምንት ተቀምጬ አባቴ ማስታመም አለብኝ፣ ትምህርት ቤት አልሄድም አለ። ወይዘሮ ማህሌት ቀጥታ ጉዞዋን ወደ ሞገስ ጋር ለማድረግ ተስማምታ ከዝና ጋር ወስናለች። ጉዞ ላይ ናት፣ እየሄደች ነው። ከኋላዋም እየተገላመጠች ነው። በዙሪያዋ ማን እንዳለ ነገሮችን እያጠናከረች ነው። ከካሌብ ካዘዛቸው ሰው ጋር ተገናኝታ ቀጥታ መድኃኒቱን ሰጥተውት እሱ እንዲሞት ተነጋግረው ጨርሰዋል። በዛም በድፍረት እንግዲህ አደርገዋለሁ የመጨረሻ ውሳኔ ነው ብላለች። የእርቃን ፎቶ እንደለቀቀብሽ አታውቂም ወይ ሲልም ቢነግራትም በዛ ደግሞ እሷ እንደተዋረደች ስላወቀችው ገንዘብ ነገር ሞቷ ስለሆነ እሱን እገለዋለሁ ብላ ወስናለች። ቅድስቴም በጣም ደስ ብሏት በአሳለፈቻቸው እሱ ባልነበረበት ጊዜያቶችም ልጁን በጥንቃቄ በታማኝነት ይዛለት በሰላም ለአባቷ ያስረከበች ልጁን ያስረከበች ሴት ናት። ዳጣየም ቤተሰቦችን አገኝቻለሁ፣ ሀብታም ናቸው፣ በጣም ደስ የሚል አባት ነው ያለኝ፣ አንተ ዳንልኝና አስተዋውቅሃለሁ ስትል ለብሩክ ነግሯል። ብሩክም በጣም ደስ ብሎታል። መድብልም እንደዚያው ከእንግዲህ በኋላ እኔ በጣም ደስተኛ ነኝ፣ ብሞትም አይቆጨኝም ብሏል። ዝና ፎክሯል። ያችን ልጅ ብር ብዙ ሊቀበላት ያች ልጅ ደግሞ እባክህ እንዳትአበላሸኝ እያለች ብትለምነውም ዝና ደግሞ ከክፋቱ ፍንክች ለመፈጸም ወስኗል። በቀጣዩ ክፍል እውነት ያች ጨካኟ ወይዘሮ ማህሌት ምን ይገጥማት ይሆን? ሞገስን ትገለው ይሆን? ብሩክስ መድበልስ ደርሶ ማህሌትን ይዛት ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።